በየቀኑ ዋክ ማድረግ የሚሰጣቸው 10 የጤና ጥቅሞች። ጤናማ ለመሆንና ረጅም ዕድሜ ለመኖር የግድ ጂም ቤት ሄዶ ራስን ማሰቃየት ወይም በጣም ከባባድ ስፖርቶችን መስራት አይጠበቅብንም። በተፈጥሮ ከተሰጡን እጅግ ድንቅ የስፖርት አይነቶች መካከል አንዱና ቀላሉ መራመድ ወይም ወክ ማድረግ ነው። ብዙዎቻችን መራመድን እንደ ተራ ነገር እንቆጥረዋለን። ነገር ግን በቀን ለ30 ደቂቃ ብቻ በጽናት መራመድ በሰውነታችን ላይ የሚያመጣውን የጤና ተአምር እጅግ አስገራሚ ነው። ዛሬ በዚህ ቪዲዮ በየቀኑ ወክ ማድረግ የሚሰጣቸውን 10 ታላላቅ የጤና ጥቅሞች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያውና ትልቁ ጥቅም የልብ ጤንነት ማጠናከሩ ነው። በየቀኑ መራመድ የደም ግፊትን ያስተካክላል፣ የደም ዝውውርን ያሻሽላል፣ እንዲሁም ለልብ ህመምና ለስትሮክ የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል። ክብደትን ለመቀነስ የግድ መሮጥ አያስፈልግም። ፈጣን ያሉ ወክ ማድረግ በሰውነታችን ውስጥ የተከማቸውን አላስፈላጊ ካሎሪና ስብ በተለይ የሆድ አካባቢ ቦርጭን ለማቃጠል እጅግ ፍቱንና ጤናማ መንገድ ነው። ከምግብ በኋላ ለ15 ወይም ለ20 ደቂቃ ያህል ቀለል ያለ እርምጃ ማድረግ በደም ውስጥ ያለውን የኢንሱሊን ሥራ ያቀላጥፋል። ይህም የስኳር መጠን በድንገት እንዳይጨምር ስለሚያደርግ ታይፕ 2 ስኳር በሽታን ለመከላከል ትልቅ መፍትሄ ነው። ወክ ስናደርግ አእምሯችን ኤንዶርፊን የተባለ የደስታ ሆርሞን ያመነጫል። ይህ ሆርሞን የዕለት ተዕለት ውጥረትን፣ ጭንቀትንና ድብርትን በአጭር ጊዜ ውስጥ አጥፍቶ የተረጋጋ መንፈስ ይለግሰናል። መራመድ የሰውነት ክብደትን ተሸክመን የምንሰራውን ስፖርት በመሆኑ በአጥንታችን ውስጥ ያለውን የካልሲየም ክምችት ያጠናክራል። ይህም በዕድሜ መግፋት የሚመጣውን የአጥንት መሳሳትና የመገጣጠሚያ ወይም የጉልበት ህመምን ይከላከላል። በየቀኑ ወክ የማድረግ ልምድ ያላቸው ሰዎች ላይ የምግብ አለመፈጨት፣ የሆድ ድርቀት ወይም የሆድ መነፋት ችግሮች እምብዛት አይታዩም። ምክንያቱም እርምጃ የሆድ ጡንቻዎችን በማንቀሳቀስ የምግብ መፈጨት ሂደትን ፈጣንና ቀልጣፋ እንዲሆን ያደርገዋል። በየቀኑ የሚራመዱ ሰዎች እንደ ጉንፋንና ሳል ባሉ ወቅታዊ በሽታዎች የመጠቃት ዕድላቸው በጣም አነስተኛ ነው። ወክ ማድረግ የሰውነታችንን የተፈጥሮ በሽታ መከላከል አቅም ወይም ኢሚዩን ሲስተም ንቁና ጠንካራ እንዲሆን ያደርገዋል። ጥናቶች እንደሚያሳዩት ሰዎች ቁጭ ብለው ከሚያስቡት ይልቅ እየተራመዱ በሚያስቡት ሰዓት አዳዲስና የፈጠራ ሐሳቦችን በማመንጨት ብቃታቸው በ60 በመቶ ይጨምራል። አእምሮን ለአዳዲስ እይታዎች ይከፍታል። በምንራመድበት ሰዓት ሳምባችን ይበልጥ ሰፋ ብሎ ብዙ ኦክሲጅን ወደ ውስጥ እንዲያስገባ ይገደዳል። ይህ ሂደት የሳምባን ጡንቻዎች በማጠናከር በሰውነታችን ውስጥ ያለውን የብክለት መጠን ያስወግዳል። በቀን ውስጥ ወክ ማድረግ የሰውነታችንን የተፈጥሮ የሰዓት ውደት ያስተካክላል። በቀን ውስጥ የሰውነታችንን ስለሚንቀሳቀስ ማታ ላይ በቀላሉና በጥልቀት እንቅልፍ እንድንተኛ ያደርገናል። ጠዋት ስንነሳም ሙሉ ንቃት ይኖረናል። የተከበራችሁ ተመልካቾቻችን፣ ጤናማ ህይወት ለመኖር ትልቅ ዝግጅት አያስፈልግም። ዛሬውኑ የትራንስፖርት አጠቃቀማችንን በጥቂቱ ቀንሰን ማለዳ ወይም ምሽት ላይ ለ30 ደቂቃ ያህል ወክ ማድረግ ብንጀምር በሰውነታችን ላይ ታላቅ ስጦታ ሰጠን ማለት ነው። እናንተ በሳምንት ውስጥ ስንት ቀን ወክ ታደርጋላችሁ? ኮሜንት ላይ አስፍሩልኝ። ይህ መረጃ ለብዙዎች ጤናማ መነቃቃት ስለሚፈጥር ለወዳጅ ዘመዶ ሸር ማድረጋችሁን አትርሱ። ሁልጊዜ ጤናችሁን አስተካክሉ። እንደዚህ አይነት ህይወት ቀያሪ ትምህርቶች እንዲደርሷችሁ አሁኑኑ ትምህርቱን ላይክ በማድረግ ቻናላችንን ሰብስክራይብ ያድርጉ። በጤናና በብቃት ያቆየን። ሰላም።